ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን ወደ እናንተ እናደርሳለን ዛሬ ወደ እናንተ ማድረስ የፈለኩት ጉዳይ ስለ ካንሰር በሽታ ነው ካንሰር በሽታ ምንድነው ኬሞቴራፒ ምንድነው ኬሞ ራዲዬሽን ምንድነው ወዘተ የሚል እንዲ ከግንዛቤ ጋር የተያዘ ነገር ወደ ላካፍላችሁ ፈለኩኝ ነገር ግን ቅድሚያ ልታውቁ የሚገባው የተከበራችሁ ተመልካቾቻችን እኔ ሐኪም አይደለሁም ስለ ካንሰር ሳወራ በካንሰር ዙሪያ ላይ ስልጠና ያለኝ ሰው ሳይሆን እንዲሁ ግንዛቤ ያስፈልጋል በሚል ነው ለእናንተ የማወራችሁ ማለት ነው ስለዚህ አንዳንድ ስህተቶች ስታገኙብኝ ይቅርታ እንድታረጉልኝ በአክብሮት እጠይቃለሁ ስለ ካንሰር ማውራት የፈለኩበት ምክንያት ሰሞኑን አንድ ዶክመንተሪ ለማየት ሳይ እዛ ላይ አንድ ታማሚ አንድ ገጸ ባህሪ የካንሰር በሽተኛ ነው and ሰርጀሪ ያስፈልገው ነበር ሰርጀሪ ሲገባ ብዙ ኢቫሉዌሽን ይደረግለታል በሐኪሞች and ሐኪሙ እርግጠኛ ሆነ ይሄ ካንሰር በሽተኛ ይድናል ብሎ ተናገረ በእርግጠኝነት and እንዴት እርግጠኛ ልትሆን ቻልክ ሲለው ካንሰር በሽተኛው ስነልቦናው ጠንካራ ነው አለው እንግዲህ ለዚህኛው ያቺ ነገር እንዳስብ አደረገኝና ራሴም ስለ ካንሰር ማወቅ ፈለኩና ትንሽ ለማየት ሞከርኩ ምን ለማለት ነው በእውቀት ስነልቦናን ከፍ ያደርጋል ብዬ አስባለሁ ኢትዮጵያ ውስጥ አብዛኞቻችን ኢትዮጵያውያን ስለ በሽታ ምንም አይነት ግንዛቤ ያለን አይመስለኝም ያው እኔም ኢትዮጵያዊ ነኝ እዚሁ ነው የምኖረውና እንደምገነዘበው ኦብዘርቭ እንዳደረኩት አብዛኞቻችን ስለ በሽታ ምንም አይነት እውቀት የለንም ለምሳሌ ሁላችንም ማለት ይቻላል ሆስፒታል ሄደን እንዲህ አይነት በሽታ አለብህ ሲባል መሞት ምን ጀምሮ የዛን ቀን የግንዛቤ እጥረት ነው ስነልቦናችን ይሰበራል በኤችአይቪ ምክንያት ስንት ሰው ነው ያለቀው ኤችአይቪ ራሱ ከመግደሉ ባሻገር የትራማው ጭንቀቱ የህብረተሰቡ ደግሞ ባለማወቅ እንጠየፋለን እናገላለን ወዘተ እኛ ለስንት ሰዎች መሞት ምክንያት ሆነናል ባለማወቅ እንደዚሁም ደግሞ በሽተኞች ወይም ኤችአይቪ ኮቪድ ራሱ በስንት ሰው ሞተዋል በኮቪድ አማካኝነት ግንዛቤ የለም ማለት ነው እንጠየፋለን እናገላለን ባለማወቅ ራሱ በሽተኛውም ደግሞ ባለማወቅ በሽታው በሚይዘው ሰዓት ከፍተኛ የሆነ የስነልቦና ስብራት ይደርስበታል እነዚህ ነገሮች በማገናዘብ ስለ ካንሰር የተወሰነ ነገር ለእናንተ ባካፍላችሁ ብዬ ነው ስለዚህ ካንሰር ማለት ምን ማለት ነው ኬሞቴራፒ ማለት ምን ማለት ነው ኬሞቴራፒ እንዴት ነው የሚሰራው ኬሞ ራዲዬሽን ማለት ምን ማለት ነው የካንሰር ታማሚዎች ጸጉራቸው ይነቃቀላል at some point እና አብዛኞቻችን ጸጉራቸው ሲነቃቀል እኔንም ጨምሮ በጣም ያ ሰው እየሞተ ይመስለናል ነው አይደለም ለጸጉራቸው መነቃቀል በጣም ሲምፕል የሆነ ምክንያት አለው ያንን ምክንያት ራሱ ጸጉሩ የሚነቃቀልበት ታማሚ አያውቅም ስለዚህ ከፍተኛ የሆነ የስነልቦና ችግር ይደርስበታል ማለት ነው የሰው ልጅ እዚህ አእምሮ ላይ መሞት ከጀመረ የሚተርፍ አይመስለኝም ለዚህም ነው ስለ ካንሰር የምናወራው ኬሞቴራፒ ምንድነው ኬሞቴራፒ እንዴት ነው የሚሰራው ኬሞ ራዲዬሽን እንዴት ነው የሚሰራው ኬሞ ራዲዬሽን ማለት ነው ወዘተ የሚል ስለ ካንሰር ግንዛቤ ሊያስጨብጥ የሚችል የተወሰነ ነገር አካፍላችኋለሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ ባህሩ አባስ ነኝ ተመልሰን እንገናኛለን ተመልሰናል የተከበራችሁ ተመልካቾቻችን መግቢያ ላይ እንደነገርኳችሁ ስለ ካንሰር ነው የማወራችሁ ሰውነታችን ይሄ our body እንደ አንድ ትልቅ ከተማ በጣም ባስሊንግ የሆነ ከተማ ያደገ ከተማ ከፍተኛ እንቅስቃሴ ያለበት ከተማ አድርጋችሁ ሰዱ ህግ ደንብ ስርዓት ያለበት ከተማ ብላችሁ ሰዱ ኦኬ እዚህ ከተማ ውስጥ የሚኖሩት የከተማው ነዋሪዎች አሉ እነዚህ የከተማው ነዋሪዎች የከተማውን ህግና ደንብ ማክበር መቻል አለባቸው እዛ ከተማ ውስጥ ለመኖር የዛ ከተማ ነዋሪ ለመሆን የከተማው ህግ ደንብ ስርዓት ማክበር አለባቸው መስራት የሚባለው ነገር የቢዝነስ ማቋቋም የሚፈልግ የቢዝነስ ላይሰንስ ማውጣት አለበት መሬት ከገዛ የመሬት ካርታ ወዘተ እንደዚህ አይነት ህግና ደንብ ማክበር ያስፈልጋል ይሄ ከተማ እንደ ሰውነታችን ብትወስዱት እንደ our body ብትወስዱትና በከተማ ውስጥ የሚኖሩ የከተማው ነዋሪዎችን ደግሞ እንደ ሴል ውሰዷቸው ሴሎቻችን ማለት በትሪሊየን የሚቆጠሩ ከትሪሊየን በላይ የሚቆጠሩ በጣም ስፔሻላይዝድ የሆኑ ሴሎች አሉ ይሄ ሰውነት አንድ ትልቅ ፋብሪካ ነው ትልቅ ፋብሪካ ባስሊንግ ፋብሪካ እረፍት የሌለው ፋብሪካ ነው
ይሄ የምናየው ሰውነት ኤንድ በሆነ ምክንያት እዚህ ከተማ ውስጥ የሚኖሩ ዜጎች መካከል የተወሰኑቱ ማመጽ ይጀምራሉ፣ ያምጻሉ። የሆነ ክፍለ ከተማ የሆነ ከተማ ውስጥ የሆነ ክፍለ ከተማ ውስጥ ያሉ ጎረምሶች፣ ነዋሪዎች፣ ወንበዴዎች ሮግ ይሆናሉ ወይም ደግሞ ያምጻሉ። ማመጻቸው ብቻ አይደለም፣ በጣም መልቲፕላይ ያደርጋሉ። ማለት በጣም ቁጥራቸው የበዛ እነዛ በአንድ ክፍለ ከተማ የነበሩ ጎረምሶች እየተሰባሰቡ ወደ ሌላ ክፍለ ከተማ ይሄዳሉ፣ ሌላ ክፍለ ከተማ እየሄዱ ሙሉ ለሙሉ ከተማዋን ኢንቬድ ሊያደርጉ ከተማዋን ሊያጠፉ ይራባሉ። ኦኬ ሶ ዝም ብሎ መራባት ብቻ አይደለም፣ ያጠፋሉ። እዛ አንድ ክፍለ ከተማ ላይ የነበሩት እነዛ ወንበዴዎች ቁጥራቸው መብዛታቸው ብቻ ሳይሆን ወደ ሌላ ክፍለ ከተማ መዛባታቸው ብቻ ሳይሆን ከተማዋን ለማጥፋት ያቃጥላሉ፣ ህንፃ ያፈራርሳሉ፣ በጣም ትልቅ ችግር ይፈጥራሉ። ይሄ ካንሰር ማለት ይሄ ነው። ኦኬ የከተማው ነዋሪዎች እንደ ሴል ብትወስዱ የተወሰኑ ሴሎች፣ ከተማው ደግሞ ይሄን ቦዲ አድርጋችሁ ብትወስዱ የተወሰኑ ሴሎች ያምጻሉ። እነዚያ ያመጹ ሴሎች ስራቸውን በአግባቡ አይሰሩም፣ የተሰጣቸውን ትዕዛዝ በአግባቡ አይፈጽሙም። ዝም ብለው መልቲፕላይ በማድረግ በጣም ሱፐር ፋስት በሆነ መልኩ መልቲፕላይ በማድረግ በጣም ከፍተኛ ችግር፣ ከፍተኛ ጉዳት በሰውነታችን ላይ መፈጸም ይጀምራሉ። መልቲፕላይ ማድረጋቸው ብቻ አይደለም፣ በአንድ ቦታ ከመወሰን አልፈው መልቲፕላይ ከማድረግ አልፈው ወደ ሌላ የሰውነታችን ክፍል ይዛመታሉ። ለምሳሌ ከፔልቪስ ወደ ሳምባችን፣ ከሳምባችን ወደ ቦን ማሮ ወዘተ እየተራወጡ ወደ አእምሯችን እየሄዱ የተለያዩ ከፍተኛ የሆኑ ችግሮች ይፈጥሩብናል። እነማን ናቸው? እነዚህ የተወሰኑ ያመጹ ሴሎች፣ እነዚህ የተወሰኑ ያመጹ የከተማው ነዋሪዎች ናቸው። እነዚህ የከተማው ነዋሪዎች የከተማውን ሕግና ደንብ አያከብሩ፣ የከተማውን ሕግና ደንብ ይጥሳሉ። እነዚህም ሴሎች ሮግ ሴሎች፣ ያመጹ ሴሎች የሰውነታችንን ወይም ደግሞ በአጠቃላይ ከዲኤንኤ የሚመጣላቸውን እነግራቸዋለሁ፣ ከዲኤንኤ የሚመጣላቸውን ኢንስትራክሽን አያከብሩ። በዚህ ምክንያት ካንሰር የሚባለው ነገር ይፈጠራል። ነገር ግን በአንድ ከተማ ውስጥ የተወሰኑ አመፀኞች ቡድን እየፈጠሩ ከተማውን እያቃጠሉ ከዛም አልፎ ቁጥራቸው እየጨመረ በየክፍለ ከተማው እየሄዱ ከተማ ሲያቃጥሉ መንግስት ቁጭ ብሎ አያይም አይደል? ፌዴራል ፖሊስ ያዛል። ፌዴራል ፖሊስ አዞ በየቦታው ባሉበት የገቡበት እየገባ እነዚህ ወንበዴ ዜጎችን ይይዛል፣ ይገላል፣ ያስፈራራል፣ ወይም ደግሞ ሊያስር ይችላል አይደል? ልክ እንደዛው ሰውነታችንም ኢሚዩን ሲስተም ይባላል። ወይም ደግሞ ከኢሚዩን ሲስተም አልፎ ኬሞቴራፒ የሚባል አለ። እነዚህ ካንሰር ሴሎች፣ ሮግ የሆኑ ካንሰር ሴሎች በአንድ ቦታ ላይ እየተሰባሰቡ እያደጉ ቲዩመር እየፈጠሩ ከዛም ከአንድ ቦታ ወደ ሌላው የሰውነት ክፍላችን እንዳይሄዱ ኬሞቴራፒ ልክ እንደ ፌዴራል ፖሊስ ጸጥታ ያስከብራል፣ ሰላም ያስከብራል፣ ጤንነት ያስከብራል ማለት ነው። ኬሞቴራፒ ማለት ይሄ ነው። ካንሰር ማለት እንደዚህ ነው። በቃ አለቀ። ሲምፕል በሆነ መልኩ እንደዚህ ነው። ነገር ግን ካንሰርን ለመዋጋት አሁን ለምሳሌ ካንሰር ቀደም እንደነገርኳችሁ ኢትዮጵያ ውስጥ ብዙ ካንሰር ያለ አይመስለኝም ነበር። አሁን ግን በደንብ ኦብዘርቭ ሳደርግ ካንሰር በጣም እየተስፋፋ እንደሆነ ተረድቻለሁ። በመጠኑም ቢሆን እንዳለ ወይም ደግሞ እኔ የለም ብዬ አስብ ነበር። እንደውም የነጮች በሽታ ነው ብዬ አስብ ነበር። ነገር ግን የእኛም በሽታ እንደሆነ ተረድቻለሁ። አውሮፓውያን ወይም ደግሞ አሜሪካውያን ካንሰርን በኃይል ፋይት ያደርጋሉ። ማለት በጣም ይታገሉታል። በጣም ካሬጀስ ሆነው ይታገሉታል ካንሰርን ማለት ነው። እስከ መጨረሻው ድረስ ይታገሉታል። መላ ቤተሰብ በአንድ ካንሰር በተያዘ ዙሪያ ያለ ቤተሰብ ያንን ካንሰር ፋይት ያደርጋል። በሽተኛው ብቻ ሳይሆን ዙሪያው ወንድም፣ ጓደኞች፣ እህቶች ወዘተ ሁሉም ያንን ሰው የያዘውን ካንሰር ፋይት ያደርጋል በአንድም ይሁን በሌላ። ይሄ ከፍተኛ ግንዛቤ ይመስለኛል። ከፍተኛ የሆነ ሲቪል የሆነ ሶሳይቲ ሲፈጠር እንዲህ አይነት ነገር የሚፈጠር ይመስለኛል። ነገር ግን እኛ እንደዚህ አይነት አቅም ያለን እንደዚህ አይነት ልማድም ያለን አይመስለኝም። ካንሰርን በደንብ መረዳት ያስፈልጋል። መጀመሪያ ካንሰር ምን እንደሆነ ማወቅ ያስፈልጋል። ካንሰርን ምንድን ነው? ካንሰር ማለት ሰውነታችን ይሄ our body contains ከትሪሊየን በላይ የሚሆኑ ሴሎች
አሉ። ሃይሊ ስፔሻላይዝድ የሆኑ ሴሎች አሉ። እያንዳንዱ ሴል ጂን የሚባል ነገር አለው። ጂን ምን እንደሆነ ነግራቸዋለሁ። ዲኤንኤ ምን እንደሆነ ነግራቸዋለሁ። ጂን የሚባል ነገር አለ። ይሄ ጂን ምንድነው ሬጉሌት የሚያደርገው? ኃላፊነቱ ምንድነው? አንድ ሴል እንዴት ግሮ እንደሚያደርግ፣ ግሮ ማለት እንዴት እንደሚያድግ፣ እንዴት ሪፕሮዲውስ እንደሚያደርግ፣ እንደሚከፋፈል፣ እንዴት ስፕሊት እንደሚያደርግ፣ እንዴት ዲቫይድ እንደሚያደርግ የሚያዙ ናቸው ጂኖች። how to divide and how to grow አንድን ሴል የሚያዙ ናቸው። ስርዓት አለው ማለት ነው። ሁሉ ነገር ስርዓት አለው። ግሮ ማለት ዝም ብሎ ኮንቲኒየስሊ ግሮ ማድረግ አይደለም። ግሮ ወይም ደግሞ ዲቫይድ ወይም ደግሞ አንድ ሴል ከትሪሊየን በላይ በትሪሊዮኖች የሚቆጠሩ ስፔሻላይዝ ሴሎች አሉ። እያንዳንዳቸው ጂን አላቸው። ያ ጂን ያ ሴል እንዴት ግሮ እንደሚያደርግ፣ እንዴት ዲቫይድ እንደሚያደርግ፣ እንዴት ስፕሊት እንደሚያደርግ ትዕዛዝ የሚሰጠው አካል ነው ጂን ማለት። ሶ ዝም ብሎ አይደለም የሚራባው፣ ዝም ብሎ አይደለም ግን ግሮ የሚያደርገው፣ ትዕዛዝ እየተቀበለ ነው። አንድ ስራ መቼ መስራት እንዳለበት፣ እንዴት መስራት እንዳለበት ያ ሴሎች ቅድም ሰውነታችን ፋብሪካ ነው ብያቸዋል። በጣም ባስሊንግ ፋብሪካ፣ በጣም ቢዚ ፋብሪካ ነው። እዛ ፋብሪካ ውስጥ ያሉ ሰራተኞች ሴሎቻችን ናቸው። እነዛ ሴሎቻችን ዝም ብለው አይደለም የሚሰሩት፣ በትዕዛዝ ነው የሚሰሩት። እያንዳንዱን የሚሰሩትን ስራ ትዕዛዝ እየተቀበሉ ነው። ከማን ነው የሚቀበሉት? ከጂን። ጂን የሚባለው የት ውስጥ ነው ያለው? የሆነ ሴግመንት ኦፍ ዲኤንኤ ማለት ነው። ዲኤንኤ ማለት ምን ማለት ነው? ዲኤንኤ ማለት አንድ ግዙፍ ኢንስትራክሽን ማኑዋል ማለት ነው፣ ወይም ደግሞ ህገ መንግስት ማለት ነው። ህገ መንግስት ምንድን ነው ያለው? በውስጡ አንቀጾች አሉ፣ ህጎች፣ ደንቦች፣ ስርዓቶች ወዘተ አሉ አይደለ? በአንድ ላይ አንድ ሀገር ውስጥ ተሰባስበን እንድንኖር ኮኤግዚስት እንድናደርግ ወዘተ ወዘተ ብሪፍ የሚያደርግበት ማለት ነው። ስለዚህ ዲኤንኤ እንደ ምን ውሰዱት? እንደ ኢንስትራክሽን ማኑዋል አድርጋችሁ ውሰዱት፣ እንደ ህገ መንግስት። እዚህ ህገ መንግስት ውስጥ ምን አለ? አንድ ሴል እንዴት ግሮ ማድረግ እንዳለበት፣ እንዴት ዲቫይድ ማድረግ እንዳለበት፣ ማለት እንዴት መከፋፈል። አንድ ሴል የሆነ ፖይንት ላይ ሲደርስ፣ ሰርቴን ሌቭል ላይ ሲደርስ አንድ ሴል ኤግዛክት ኮፒ ኦፍ ኢትሰልፍ ይሰራል። ራሱን የሚመስል ሌላ ይሰራል። ሁለት ከሆነ በኋላ ይሄኛው ለሁለት ይከፈላል፣ ስፕሊት ያደርጋል። ስፕሊት ሲያደርግ ከጂን ስፔሻላይዝድ የሆነ ሜሴጅ ኢንስትራክሽን ተቀብሎ ነው ለሁለት የሚከፈለው፣ ስፕሊት የሚያደርገው። እነዚህ በሙሉ በስርዓት ነው የሚደረገው። ዝም ብሎ ግሮ ማድረግ፣ ዝም ብሎ ስፕሊት ማድረግ የለም። እዚህ ህገ መንግስት ውስጥ ሁለት አንቀጾች አሉ ማለት ነው። ህገ መንግስቱ ዲኤንኤ ነው ብትሉ፣ ጂን የሚባለው እያንዳንዱ ሴል ጂን አለው ብያቸዋል። ጂን ማለት ስፔሻላይዝድ የሆነ ሜሴጅ ወይም ኢንስትራክሽን ለሴሎች የሚሰጥ ማለት ነው። ኤንድ ጂን እንዴት መውሰድ ትችላላችሁ? እዛ ህገ መንግስት ውስጥ የሆኑ አንቀጾች ናቸው፣ ወይም ደግሞ የሆነ ፔጅ ማለት ነው። ለጊዜው አንቀጽ እንበሉ፣ አንቀጽ 54፣ አንቀጽ 31፣ አንቀጽ ምናምን የሚባል አለ አይደል? ህገ መንግስት ልክ እንደዛ ናቸው እንበል። እዛ አንቀጽ ውስጥ ትዕዛዞች፣ የተጻፉ ትዕዛዞች አሉ። እነዛ ትዕዛዞች በተደጋጋሚ እንደነገርኳችሁ ሴሎች እንዴት ግሮ እንደሚያደርጉ፣ ሴሎች እንዴት ስፕሊት እንደሚያደርጉ የሚናገር የሚያዝ ማለት ነው። እዚህ አንቀጽ ላይ የሆነ ስህተት ይፈጠራል። እዚህ አንቀጽ ላይ የሰፈረው ኢንስትራክሽን ላይ የሆነ ስህተት ይፈጠራል። ያ ስህተት በጣም ማይነር ስህተት ነው። ስሞል ሚስቴክ ነው፣ ኤረር ነው። ይሄ ኤረር እንደ ታይፖ ኤረር አድርጋችሁ ውሰዱት። ታይፖ ኤረር ማለት ነው የስፔሊንግ ኤረር ማለት ነው። ስፔሊንግ ኤረር ማለት ምን ማለት ነው? ለምሳሌ እናንተ መስሪያ ቤት አለቃችሁ ሴት ናት እንበል። አለቃችሁ ሴት ናትና ቴክስት አደረጋችሁላት። በሞባይላችሁ ቴክስት ስታደርጉ እባክሽ ስሚኝ ብላችሁ ነው ቴክስት ማድረግ የፈለጋችሁት። ልክ ቴክስት ስታደርጉ በሆነ ምክንያት ነው የተሳሳቱች ሳ አረጋችኋት እና እባክሽ ሳሚኝ ብላችሁ ቴክስት አረጋችሁ። ኮምፕሊትሊ ትርጉሙ ይለወጣል። ለምን እንደዚህ አይነት ታይፖ ኤረር ፈጸማችሁ? የሆነ ምክንያት አለ። ቸኩላችሁ ሊሆን ይችላል፣ እጃችሁ አደናቅፋችሁ ሊሆን ይችላል፣ ሌላ ሀሳብ እያሰባችሁ ሊሆን ይችላል። ግን ስሞል ኤረር ነው። እባክሽ ስሚኝ የሚለውን እባክሽ ሳሚኝ የሚል ብላችሁ ጻፋችሁ። ይህን ሴትዮዋ ይደርሳታል። አለቅየዋ በጣም አፕሴትድ ትሆናለች፣ በጣም ትበሳጫለች። ልክ እንደዛ ጂናችን ላይ እንዲህ አይነት የታይፖ ኤረር ወይም ደግሞ ጂናችን የሚያስተላልፈው ለሴሎች የሚያስተላልፈው ኢንስትራክሽን ላይ እንዲህ አይነት ሲምፕል ኤረር ይፈጠራል። ያ ሲምፕል ኤረር ሚውቴሽን ይባላል። ሚውቴሽን ይሉታል ባለሙያዎች።
እቺን ሐሳብ ቶሎ ሰመራይዝ ላድርግላችሁ። ዲኤንኤ ማለት ነው አንድ ትልቅ ኢንስትራክሽን ማኑዋል ማለት ነው። እንደ ህገ መንግስት አርጋችሁ ቁጠሩት። እዚህ ህገ መንግስት ውስጥ ሴሎች እንዴት ግሮ እንደሚያደርጉ፣ ምን እንደሚሰሩ፣ መቼ እንደሚሰሩ ወዘተ ትዕዛዝ የሚተላለፍበት ማለት ነው። ጂን ማለት እዛ ኢንስትራክሽን ቡክ ውስጥ እዛ ኢንስትራክሽን ማኑዋል ውስጥ ህገ መንግስት ውስጥ አንድ አንቀጽ ወይ ሁለት አንቀጽ ወይም አንቀጾች አድርገን እንውሰድ። እዛ አንቀጾች ላይ ትዕዛዛት የተጻፉ ትዕዛዛት ኢንስትራክሽንስ አሉ። ሚውቴሽን ማለት ነው እዛ አንቀጽ ላይ ከተጻፈው ኢንስትራክሽን ውስጥ የሆነ ስህተት ይፈጠራል። እባክሽ ስሚኝ የሚለውን እባክሽ ሳሚኝ አይነት ነገር ይፈጠራል። and ያ የታይፖ ኤረር ምን ይፈጥራል? ሮንግ ኢንስትራክሽን ይፈጥራል። ሮንግ ትዕዛዝ ይፈጥራል። ለምሳሌ ሂድ የሚል ነገር ሆኖ ሳለ የሆነ ስህተት ተፈጥሮ አትሂድ የሚል ይሆናል። ሰው ምን ይሆናል? ስራው ላይ ሴሎች ኢንስትራክሽኑ ሮንግሊ አንደርስታንድ ያደርጋሉ፣ ሮንግ ስራ እንዲሰሩ ያደርጋል ማለት ነው። ሂድ የሚል ኢንስትራክሽን ጂኑ ለመስጠት ፈልጎ የታይፖ ኤረር ተፈጸመና ሴሉ ሂድ ሲባል አትሂድ ሆኖ ወይ ይቆማል ማለት። ቆመ ማለት ፋብሪካው ቆመ ማለት ነው። ይሄ ሰውነት መጎዳት ይጀምራል ማለት ነው። እነዚህ ሁለት አንቀጾች በተለይ ልብ ብላችሁ አዳምጡኝ የተከበራችሁ ተመልካቾቻችን። እነዚህ ሁለቱ አንቀጾች አንደኛው ሴል ግሮዝ ነው፣ አንደኛው ሴል ዲቪዥን ነው። ስለ ሴል ግሮዝ እና ስለ ሴል ዲቪዥን የሚያወሩ ሁለት አንቀጾች ወይም ሁለት ጂኖች ብለን እንምሰድ እንድንግባባ ማለት ነው። እነዚህ ሁለት ጂኖች ላይ ፓርቲኩላርሊ እነዚህ ሁለት ጂኖች ላይ የታይፖ ኤረር ወይም ደግሞ ስሞል ኤረር ሲፈጠር ካንሰር በሽታ ይይዘናል ማለት ነው። ለምንድን ነው የታይፖ ኤረር የሚፈጠረው? እሱን ከዚህ ቀጥሎ አወራቸዋለሁ። ነገር ግን ሴል ዲቪዥን ሴል ግሮዝ እያልኩ አወራኋቸዋል። ለምንድን ነው ሴል ግሮ የሚያደርገው? አንድ ሴል ለምን ግሮ ያደርጋል? ለምን ዲቫይድ ያደርጋል? ለምሳሌ ሴል ግሮ ለምን ያደርጋል? ሴል ግሮዝ ማለት ምን ማለት ነው? ለምሳሌ እኛ ልጆች እያለን ትንሽ ነበርና ሰውነታችንም እጃችንም ጥርሳችንም አይናችንም አፍንጫችንም ትንሽ ነው። አሁን ደግሞ እንደዚህ እናድጋለን። በቃ ግሮውን አፕስ እንሆናል፣ ትልቅ እንሆናል። ሰውነታችን ያድጋል፣ ሁሉ ነገራችን ያድጋል። ከየት ይመጣል ይሄው እንደዚህ አይነት እድገት? ሴሎቻችን ሲያድጉ ነው እኛም የምናድገው ማለት ነው እንጂ አንድ ሴል እንደዚህ ተለጥጦ አይደለም የሚያድገው። ዲቫይድ የሚያደርገው ሴሎች በኃይል የሚሰሩ የፋብሪካው ሰራተኞች ናቸው። ይደክማሉ ወይም ደግሞ ሪታየር ያደርጋሉ አይደለ እንዴ? ሪታየር ወይም ይጎዳሉ። ሲጎዱ ስፕሊት ያደርገ ዲቫይድ ያደርጉ እየተራቡ ነው የሚተካኩት። ለምሳሌ አንድ ሴል ስንት ነው? 4 ወር ነው የሚሰራው አላቅም። 4 ወራት ያህል ይሰራል። 4 ወራት ሲሰራ በጣም ቢዚ ነው። እዚህ ፋብሪካ ውስጥ በጣም ቢዚ ነው። ኦኬ። ለምሳሌ ቦን ማሮ ይባላል ብለድ ሴል የሚያመርት በጣም ቢዚ ነው። ሶ አንድ ሴል በጣም ቢዚ ነው፣ በጣም ሃርድ ወርከር ነው። የሆነ ቦታ ላይ ይደክማል ማለት ያረጃል። ሲያረጅ ጡረታ መውጣት አለበት። ጡረታ ሲወጣ መተካት አለበት፣ ስዋፕ ማድረግ አለበት። ስለዚህ ሴሎች ምን ያደርጋሉ? ዲቫይድ ራሳቸውን ለሁለት እየከፈሉ ሪፕሮዲዩስ ያደርጋሉ ማለት ይባዛሉ። ሲባዙ ግን ዝም ብሎ ተባስተው ያንን ፋብሪካ ማጥለቅለቅ ሳይሆን በጣም ኮንትሮልድ በሆነ መልኩ ነው። ይሄ ነው በጣም የሚያስደንቀው ነገር። ኮንትሮልድ በሆነ መልኩ ነው የሚራቡት፣ ዝም ብሎ አይራቡም ማለት ነው። ይሄ ሴል ፕሮዳክሽን ይባላል። ሰው እነዛን ይተካል ማለት ነው። በተለይ በሶስት ምክንያቶች ብቻ ነው ሴሎች ዲቫይድ የሚያደርጉት እንደዚሁም ደግሞ ግሮ የሚያደርጉት። አንደኛ ሰውነታችን ለማደግ ብያቸዋለሁ። ሰውነታችን ያድጋል። እኛ ራሳችን እያደግን ስንሄድ ሰውነታችንም ቢካምስ ቢገር፣ በየጊዜው ቢካምስ ቢገር ኤንድ ቢገር፣ ትልቅ እየሆንን እንሄዳለን። ያ ማለት ሴሎቻችን በየጊዜው እያደጉ ሌላ አዲስ ሴሎች እየተፈጠሩ ያሳድጉናል ማለት ነው። እነሱም አድገው እኛም እናድጋለን ማለት። ሁለተኛው ምክንያት ሴሎች ዲቫይድ የሚያደርጉበት ሴሎች ግሮ የሚያደርጉበት እና ዲቫይድ የሚያደርጉበት አንዳንድ ጊዜ ለምሳሌ ሰውነታችን ይጎዳል። ለምሳሌ አንድ ሰው ይወድቃል። ሲወድቅ ምን ይሆናል? ሰውነታችን ይጫጫራል አይደል? ይጎዳል። ሲጎዳ ሴሎቻችንም ይጎዳሉ። ሴሎቻችን ሲጎዱ ኢሚዲየትሊ ሴሎች አዲስ ሴሎች መምጣት አለባቸው፣ ወይም ደግሞ ሂል ማድረግ አለባቸው፣ መዳን አለባቸው። እነዛ ሴሎች እንዲድኑ ወይም ደግሞ እነዛ ሴሎች በአዲስ እንዲተኩ ሌላ ሴል የተዘጋጀ ሪፕሮዲዩስ የተደረገ መኖር አለበት።
ሶስተኛው ቅድም እንዳልኳችሁ ሴሎች ሰርተው ጡረታ ይወጣሉ። ጡረታ ይወጣሉ ወይ ይሞታሉ። ሲሞቱ መተካት አለባቸው። በዚህ ምክንያት ሴል ግሮ ያደርጋል፣ ሴል ዲቫይድ ያደርጋል። አት ሰርቴን ሌቭል አንድ ሴል ራሱን የሚመስል ራሱን የሚመስል ሌላ አንድ ሴል ሜክ ያደርጋል፣ ይሰራል። ከዛ በኋላ ይሄኛው ሴል ለሁለት ክፍል ይላል፣ ስፕሊት ያደርጋል። በዚህ አይነት መልኩ ስንት ሆኑ? በአንድ ጊዜ ሶስት ሆኑ። ሶስት ሲሆኑ ግን ኮንትሮልድ በሆነ መልኩ ነው። ከማናው ከዲኤንኤ ህገ መንግስት በተለይ ከየትኛው አንቀጽ ጂን ከሚባለው አንቀጽ የሚመጡ ትእዛዛትን እየተቀበሉ ነው የሚያድጉት፣ ስፕሊት የሚያደርጉት፣ ዲቫይድ የሚያደርጉት ማለት ነው። ነገር ግን አሁን ቅድም እንዳልኳችሁ የሆነ ታይፖ ኤረር ይፈጠራል፣ የሆነ ስህተት ይፈጠራል። ያ ስህተት እዛ ጂን ውስጥ የተዛባ ትእዛዝ ለሴሎች ያስተላልፋል። ያ ሮንግ ኢንስትራክሽን የተቀበለው ሴል ሮንግ ነገር ያደርጋል። ሮንግ ነገር ያደረገ ማለት ካንሰር ይዘናል ማለት ነው። በተለይ የትኛው አንቀጽ ላይ ያሉት? ሴል ግሮዝ እና ሴል ዲቪዥን ላይ ማለት ነው። ለምሳሌ ግሮ አድርግ የሚል የጂን ላይ ሄልዚ የሆኑ ሴሎች ከጂን ናው ኢዝ ታይም ቱ ግሮ የሚል ትእዛዝ ይሰጣቸዋል፣ ግሮ ያደርጋሉ። ናው ኢዝ ታይም ቱ ስቶፕ ግሮዊንግ የሚል ትእዛዝ ይመጣል፣ ግሮ ማድረጉን ያቆማል። ናው ኢዝ ታይም ቱ ዲቫይድ የሚል ይመጣል፣ ስፕሊት ያደርጋል፣ ራሱ ለሁለት ይከፍላል። አሁን ናው ኢዝ ታይም ቱ ግሮ የሚለው ላይ ኦኬ፣ ከዛ ግሮ አድርጎ የሆነ ቦታ ላይ ስቶፕ የምትል ትእዛዝ ትመጣለች። ግሮ ዝም ብሎ ኮንቲኒየስሊ ግሮ አያደርግም። የሆነ ቦታ ላይ መቆም አለበት፣ ሊቆም ይችላል። ወይም ዲቫይድ ማድረግ፣ ቶሎ መከፋፈል። አሁን ዲቫይድ አድርጉ ማለት ለሁለት እየተከፈሉ ይሄዳሉ ሴሎቹ። አሁን ደግሞ ስቶፕ ይላቸዋል። ስቶፕ ሲሉ ስቶፕ የሚለው ነገር መቆም አለበት። አሁን ግን ስህተት ያለው ኢንስትራክሽን ላይ ግሮ ማነው ዲቫይድ የሚለው ላይ ዝም ብላችሁ ዲቫይድ አድርጉ የሚል ትእዛዝ ይመጣል ማለት ምንም ፍሬን የሌለው ማለት ምንም ብሬክ የሌለው ኮንቲኒየስሊ ይራባሉ ማለት ነው። እንዲህ አይነት ስህተት እንዲፈጠር ምንድን ነው ምክንያቱ? ለምንድን ነው እንዲህ አይነት ስህተት የሚፈጠረው? እባክሽ ስሚኝ የሚለውን ቴክስት እባክሽ ሳሚኝ ብሎ ሰውየው እንዴት ሊጽፍ ቻለ? የሆነ ምክንያት አለው። የሆነ እንደዛ እንዲሆን ወይ ቸኩሎ ሊሆን ይችላል፣ ወይ እጁ ሲጽፍ የሆነ ፊደል ነክቶ ሊሆን ይችላል። የሆነ ምክንያት በዚህ በሚውቴሽን ግን ካንሰር እንዲዘን የሚያደርጉ ስህተቶች የሚፈጸሙት የተለያየ ምክንያቶች አሉ። ከነዛ ውስጥ የተወሰኑትን ብቻ ነው ማነሳላችሁ። አንደኛው ኤክስፖዠር ቱ ሰንላይት ነው። ለፀሐይ መጋለጥ፣ ከፍተኛ የሆነ ለፀሐይ ተጋላጭ መሆን፣ ሲጃራ ማጨስ፣ መጠጣት፣ ለተለያዩ ሰርቴን ኬሚካልስ አሉ፣ እነዛ ለኬሚካሎች መጋለጥ፣ ወይም ደግሞ ራንደም የሆነ ባድላክ፣ መጥፎ አጋጣሚ እንዲሁ መጥፎ ባድላክ ሊገጥመን ይችላል። በእነዚህ ምክንያት ጂናችን ላይ የሚተላለፈው ኢንስትራክሽን ስህተት ይፈጥራል ማለት ራሳችን ኤክስፖዝ በማድረግ ለሰንላይት ወዘተ ስህተት እንዲፈጠር ያደርጋል ማለት ነው። ያ ስህተት እኛን ካንሰር እንዲዘን ያደርጋል ማለት ነው። ማለት ሮግ የሆኑ ወንበዴ የሆኑ ሴሎች ይፈጠራሉ። እነዛ ሴሎች ኮንቲኒየስሊ ይራባሉ። በቃ መራባታቸውን አያቆም ኤንድ ሮንግ ኢንስትራክሽን አላቸው። ስለዚህ ከተማዋን እያጠፉ እንደሚሄዱት ወንበዴዎች ሴሎቻችንም ሰውነታችንን ይሄ ፋብሪካ የሚባለውን ይሄ ባስሊንግ የሆነ ፋብሪካውን ቀጥ ሊያጠፉት ሌትና ቀን ይራባሉ ማለት ነው። ነገር ግን ሁሉም እንደዚህ አይነት ስሞል ሚስቴክ ሁሉም እንደዚህ አሁን እንዳልኳችሁ እባክሽ ሳሚኝ አይነት ስሞል ሚስቴኮች ሁሉ ወደ ካንሰር ይለወጣሉ ማለት አይደለም። ካንሰር ኮዝ ያደርጋሉ ማለት አይደለም። አብዛኞቹ ስሞል ሚስቴኮች የራሳችን ኢሚዩን ሲስተም ወይም ደግሞ የራሳችን ፖሊስ ጋርድ ኮሬክት ያደርጋቸዋል ኢሚዲየትሊ። ምክንያቱም ኢሚዩን ሲስተማችን ስፔል ቼከር አለው። እንዲህ አይነት ከጂን የሚመጡ ስህተቶች እንዳይፈጠሩ ቼክ ያደርጋል፣ ጋርድ ያደርጋል፣ ፕሮቴክት ያደርጋል ኢሚዩን ሲስተማችን። ነገር ግን አንዳንድ ጊዜ አንዳንድ ስህተቶች ከነዚህ ከኢሚዩን ሲስተማችን ከፖሊስ ከፌዴራል ፖሊስ ከኢሚዩን ሲስተማችን ሊያመልጥ ይችላል። ስኒክ ያደርጋሉ፣ ያመልጣሉ። ካመለጡ ነው አሁን ወደ ካንሰርነት የሚለወጡት እንጂ ፓትሮል ያደርጋል የራሳችን ኢሚዩን ሲስተም ሁሉ ሰውነታችን ላይ የሚደረጉ ነገሮችን ፓትሮል በማድረግ ኮሬክት ያደርጋል። ብዙ ስሞል ሚስቴኮች ኤረሮችን ኮሬክት ያደርጋል። አንዳንድ ጊዜ ግን ኤረሮች ስኒክ ያደርጋሉ።
ስኒክ ማለት ያመልጣሉ፣ ተደብቆ ከጋርዱ አይን እይታ ውጭ ይወጣሉ። ለምሳሌ አንድ ጋርደን ቢኖራችሁ አበባ የምትተክሉበት አካባቢ ቢኖራችሁ and አበባ ኮትኳች ጋርድነር ቢኖራችሁ and አበባው እዛ አበባ ስፍራ ያማረ ነው። አበቦቹ በጣም ያምራሉ፣ ቢዩቲፉል ናቸው፣ ተስማምቷቸዋል፣ ግሪን ነው፣ ቀለም አለ ወዘተ። ያ ጋርደን ያ የአበባ ስፍራ ማለት ሰውነታችን ማለት ነው፣ እኛ ማለት ነው። ነገር ግን ድንገት የሆነች ቦታ ላይ አንድ አረም ይወጣል፣ አንድ ዊድ ይወጣል። ያ ዊድ ሲወጣ ሶኬ ምንም ችግር የለውም። ምክንያቱም ጋርድነር አለን፣ ራሱ ኮትኳች አለን፣ ኢሚዩን ሲስተም አለ። ያ ኢሚዩን ሲስተም ሄዶ ያቺን ዊድ ያንክ ያረጋታል፣ ነቅሎ ያወጣታል፣ ምን ኮሬክት ያደርጓል ማለት። ነገር ግን አንዳንድ ጊዜ ከጋርድነሩ ወይም ደግሞ ከኮትኳቹ አይን ልታመልጥ ትችላለች። ያቺ ዊድ ላያያት ይችላል፣ ስኒክ ታደርጋለች። አንዴ አመለጠው ማለት ያ ጋርድነር ሳያየው አመለጠው ማለት ዊድ በራሱ ምን አይነት ባህሪ ያለው? በኃይል የመራባት ባህሪ ያለው። በአንድ ጊዜ በጣም ባንች የሆኑ በአንድ ጊዜ ያ ጋርድነሩን ያጥለቀልቁታል፣ ወይም ደግሞ በአንድ ጊዜም ባይሆን በሂደት ያጥለቀልቁታል። እንድ ያማረ በጣም ቢዩቲፉል የሆነው ጋርድነር አረም በበዛበት ቁጥር ምን ይሆናል? ይጠወልጋል፣ እየጠወለገ ይሄዳል። በአንድ ቦታ ላይ ችምችም ያለ አረም ይፈጠራል። እዛ አካባቢ ያሉ አበቦቹን ያቀጭጫቸዋል፣ ምክንያት ይጋፋል። ከስር በስሩ ይገፋቸዋል። ምን ይላል? እንደዚህ ያጠወልጋቸዋል፣ ምግባቸውን ይቀማል፣ ወዘተ ብዙ ነገር አለው። በአጉል ባህሪዎች አሉት ማለት ነው። በዛ ብቻ አይወሰንም። እዚህ ጋ የነበረው ዊድ ወይም ደግሞ አረም በንፋስም ይሁን በምንም ይሻገራል፣ ወደዛኛው አካባቢ ይሄዳል። ወደዛኛው ጋር ሄዶ እዛም ጋር ያጠቃል። ሰው ሙሉ ጋርድነራችሁ ምን ይሆናል? ያበላሻል ወይም ደግሞ ያጠወልጋል ማለት ነው። ኦኬ ሶ እንዲህ አይነት የሴል ዲቪዥን እና የሴል ግሮዝ በተለይ ሴል ዲቪዥን ላይ እንዲህ አይነት ሮንግ ነገር ሲፈጠር ሁለት ነገሮች ይፈጠራል። አንደኛው ቲዩመር ይፈጠራል፣ ሁለተኛው ሜታስታሲስ የሚባል ነገር ይፈጠራል። ቲዩመር ማለት ነው ቲዩመር ማለት በአንድ ከተማ ውስጥ የነበሩ እነዛ ሮግ ወይም ደግሞ እነዛ ፕሮቴስተርስ ወይም ደግሞ አማጾች የሚያምፁ የከተማው ነዋሪዎች በአንድ ቦታ ስብስብ ይላሉ አይደል? ቁጥራቸው እየጨመረ ጎረምሶቹ ስብስብ ይላሉ። ስብስብ ሲብሉ ማስ ይፈጥራሉ፣ የሆነ ስፔስ ይፈጥራሉ አይደል እንዴ? በጋርድነሩ ብትወስዱ ደግሞ የሆነ ቦታ ላይ አንድ የሆነ ዊድ ይወጣል፣ አንድ አረም ይወጣል። አንድ አረም ሲወጣ ባንች ሆኖ ይወጣል። እዛ አካባቢ ባንች ሆኖ ይወጣል። ሰው የሆነ ማስ ነገር ይፈጥራሉ፣ የሆነ ስፔስ ነገር ይፈጥራሉ ማለት ነው። ካንሰርም ለምሳሌ ላንግ ካንሰር ከሆነ እዛው ላንግ አካባቢ እነዛ በጣም የሚራቡት ሴሎች በኃይል እየተራቡ ሲሄዱ ምን ይሆን? እርስ በርሳቸው እየተጋገሩ አይነት ላይሆን ይችላል ቃሉ፣ ግን እየተጋገሩ ማስ ይፈጥራሉ፣ የሆነ እባጭ ይፈጥራሉ፣ የሆነ ጠጣር ነገር ይፈጥራሉ ማለት ያ ቲዩመር ይባላል። ኦኬ ይሄ ቲዩመር ሎካላይዝድ ነው፣ ቀላል ነው። ኦኬ እዚህ ጋር ብቻ ነው ያለው ወይም ሰምዌር ነው ያለው። ኦኬ ይታወቃል፣ ግልጽ ነው። ሰው ምን ማለት ነው? ትሪትመንቱ ቀላል ነው ማለት ሄዶ ያቺ ቦታ ላይ ሄዶ በሰርጀሪ ነቅሎ ማውጣት ይቻላል። ፌዴራል ፖሊሱም እነዛ ክፍለ ከተማ ውስጥ ያሉት ሰብሰብ ያሉትን ጎረምሳ ባንድ ሄዶ ከቦ ስርዓት ሊያስከብር ይችላል፣ ያንካውት ሊያደርግ ይችላል። ፕሮብሌሙ የሚመጣው ሜታስታሲስ ላይ ሲሆን ነው። ሜታስታሲስ ማለት ይሄ አንድ ቦታ ላይ ያለው ቲዩመር ብሬክ አውት አድርጎ በብለድ ስትሪማችን አድርጎ ሄዶ ሌላ ቦታ ላይ ይከትማል፣ ሌላ ቦታ ላይ ይቀመጣል፣ ሌላ የሰውነት ክፍላችን ላይ እንትን ይላል። ብሬን ካንሰር ይሆናል፣ ቦን ማሮ ካንሰር ሊሆን ይችላል፣ ፔልቪስ ካንሰር እየሆነ ሰውነታችን እንትን ይላል። ልክ እነዛም በአንድ ክፍለ ከተማ የነበሩት ጎረምሶች ኢሚዩን ሲስተሙ መቶ ፕሮቴክት ስላላረገ ምን ይሆናል? ወደ ሌላ ክፍለ ከተማ እንደሚሄዱት ማለት ይሄ ሜታስታሲስ ይባላል። ይሄ አስቸጋሪ ሁኔታ ውስጥ ይከተናል ማለት ነው። ቶሎ ካላወቅም ወደ ሳምባችን ይሄዳል፣ ወደ ሊቨራችን ይሄዳል፣ ወደ ቦን ይሄዳል ማለት። ለምንድን ነው ይሄ ነገር የምነግራችሁ? ሉክ እችን እንኳን እውቀት ያለው ሰው ሄዶ በመመርመር በመታየት የሐኪም ድጋፍ በመፈለግ በአንድ ቦታ ላይ ያለ
ቱመር የሆነን ነገር ቶሎ በሰርጀሪ በማስወገድ ምን ህይወታችንን መታደግ እንችላለን ብናውቅ ማለት ነው። ግንዛቤ ቢኖረን ማለት ነው። አሁን ግንዛቤ ያለን አይ ቲንክ ሶ ቶሎ ሄዶ መመርመር እንችላለን። ኤርሊ ዲቴክሽን የሚባለው አለ። ለህክምና የሚቀላቸዋል፣ ለእኛም ይቀለናል። ቶሎ እንድናለን። በአንድ የሜታስታሲስ ከሆነና መራባት ከጀመረ በኋላ ትሪትመንቱ አስቸጋሪ ይሆናል ማለት ነው። ኦኬ ሶ ይሄን ይመስላል። ኦኬ ካንሰር ይሄን ነው የሚመስለው። አንድ ኬሞቴራፒ ታዲያ ምንድን ነው? ኬሞቴራፒ ማለት ደግሞ ምንድን ነው? ፌዴራል ፖሊሱ ማለት ነው። በቃ ፌዴራል ፖሊሱ በዛ ከተማ ውስጥ እያንዳንዱ ጉራንጉር ውስጥ እየገባ ቶሎ ቶሎ ዲቫይድ የሚያደርጉ ሴሎችን ሃንት ያደርጋል ማለት በብለድ ሰርኩሌሽናችን ውስጥ እየገባ በሁሉም ሰውነታችን ውስጥ እየዞረ ኬሞ የሚባለው ድራግ ነው። ድራግ ማለት ነው መድኃኒት ማለት ነው። መድኃኒቱ በአፍ የሚወሰድ ሊሆን ይችላል፣ በኢንጀክሽን የሚሰጥ ሊሆን ይችላል፣ በኢንፊውዥን የሚሰጥ ሊሆን ይችላል። ብለድ ስትሪማችን ውስጥ ገብቶ ምን ይፈልጋል? ውስጥ ለውስጥ ጋራው ሸንተረሩ ውስጥ እየገባ ቶሎ ቶሎ ዲቫይድ የሚያደርጉ ሴሎችን እየመረጠ ሃንት ያደርጋል ማለት ነው። ነገር ግን በየቦታው ኬሞቴራፒ እየዞረ ለምንድነው ቶሎ ቶሎ ዲቫይድ የሚያደርጉ ሴሎችን የሚመታው? ካንሰር አንድ ቦታ ላይ አይቀመጥም። በባህሪው ብሬክ አውት ያደርጋል። አንድ ቦታ ላይ የነበረን ነገር ብሬክ አውት አድርጎ ሌላ ቦታ ይሄዳል። ስለዚህ የግድ በጣም ቦልድ የሆነ አፕሮች ነው የሚከተለው ኬሞቴራፒ። ሶ ብለድ ስትሪማችን ውስጥ እየገባ እንትን ያደርጋል ማለት አሁን እዚህ ጋር ነው አሁን አንድ ፕሮብሌም የሚፈጠረው። ኬሞቴራፒ ታርጌት የሚያደርገው ቶሎ ቶሎ ዲቫይድ የሚያደርጉ ሴሎችን ሲያገኝ ነው ሃንት የሚያደርገው ብለድ ስትሪማችን ውስጥ እየሄደ። ቶሎ ቶሎ ደግሞ ዲቫይድ የሚያደርጉ ጤነኛ ሴሎች አሉ። ይሲ ምንነማን እንደሆኑ ነግራቸዋለሁ። መጀመሪያ ግን ኬሞቴራፒ እንዴት ነው የተፈጠረው? ኬሞቴራፒ በጣም የሚያስደንቅ ታሪክ ያለው ነው። ኬሞቴራፒ ድራግ ነው፣ መድኃኒት ነው ብያቸዋለሁ። እንደ መድኃኒት በአፋችን በኦራል እንትን በአፋችን የምንወስደው፣ በኢንጀክሽን የምንወስደው፣ እንደዚህም በአይቪ ፊውዥን የምንወስደው መድኃኒት ነው። ያ መድኃኒት እንዴት ነው የተፈጠረው ብትሉ የሆኑ ሳይንቲስቶች ነጭ ጋዋን ለብሰው የሆነ ፋንሲ የሆነ ላቦራቶሪ ውስጥ የፈጠሩት አይደለም። ኢንስቴድ እስካሁን ድረስ የምናውቀው መድኃኒት እንደዛ ነው። ነገር ግን የፈጠረው ኬሞቴራፒ ጦርነት የፈጠረው መድኃኒት ነው። በአንደኛውና በሁለተኛው የዓለም ጦርነት ጊዜ አንድ በጣም ናስቲ የሆነ ዌፐን ነበር። ይሄ ናስቲ ዌፐን ማስታርድ የሚባል ጋዝ ነው። ይሄ ማስታርድ ጋዝ እንግዲህ ወታደሮችን በዛ ጊዜ የነበሩ የሚዋጉ ወታደሮችን ሰውነታቸውን በጣም በርን ያደርገው ነበር፣ ያቃጥል ነበር ሰውነታቸውን። ከዛም አልፎ ከፍተኛ የሆነ የመተንፈስ ችግር ይፈጥር ነበረ። ኤንድ በዚህ በማስታርድ ጋዝ የተጠቁ ወታደሮች ትሪት የሚያደርጉ ዶክተሮች ነበሩ። እነዚህ ዶክተሮች ሐኪሞች በማስታርድ ጋዝ የተጠቃ ወታደር ሲመጣ አንድ ባህሪ አለው። እሱም ባህሪው ምንድነው? የነጭ ደም ሴሉ በጣም ካውንቱ ይቀንሳል። ኦኬ ምክንያቱም ይሄ ማስታርድ ጋዝ ሄዶ ማንን ነው ሬክ የሚያደርገው ማለት ነው? ቦን ማሮ የሚባለው። ቦን ማሮ ምንድነው የሚሰራው? ብለድ ሴል ፋብሪካ ነው። በጣም ቢዚ የሆነ ፋብሪካ ነው ቦን ማሮ ማለት። ኦኬ ሶ ቦን ማሮ ማለት ብለድ ሴሎችን የሚያመርት ቦታ ነው። አንድ ትልቅ ራሱን የቻለ ፋብሪካ ማለት ነው። እሱን እየሄደ ነው የሚመታው። ይሄ ማስታርድ ጋዝ የሚባለው በአንደኛና በሁለተኛው ዓለም ጦርነት ጊዜ የነበረው ናስቲ ኬሚካል ዌፐን ያልኳቸው እሱን እየሄደ ነው የሚመታው ማለት። ለዚህ ነው የነጭ ደም ሴላቸው ካውንቱ በጣም አነስተኛ የሚሆነው። ቦን ማሮ ደግሞ በአጋጣሚ ሆኖ የቦን ማሮ ሴልስ በጣም ቶሎ ቶሎ ዲቫይድ ያደርጋሉ። ይሲ ቶሎ ቶሎ ዲቫይድ ያደርጋሉ። ቶሎ ቶሎ ዲቫይድ የሚያደርግ ሌላ ማን አለ? የካንሰር ሴል አሉ። ካንሰር ሴል የሚባሉት ማለት ነው። ምን ማለት ነው? ቅድም ከጂን የሚመጣላችሁ ትእዛዝ ሮንግ በመሆኑ በጣም ይራባሉ አላልኳችሁም? እነሱን ነው ሄዶ የሚመታው ማለት ነው። ሶ ቦን ማሮ በጣም ዲቫይድ ያደርጋል። የቦን ማሮ ሴሎች በጣም ዲቫይድ ያደርጋሉ ማለት ልክ እንደ ካንሰር ሴሎች ዲቫይድ ያደርጋሉ ማለት ነው። ከዛ አንድ ነገር ብልጭ አለላቸው። የካንሰር ሴሎችም እኮ በጣም ቶሎ ቶሎ ነው ዲቫይድ የሚያደርጉ። ስለዚህ ይሄንን ነገር ካንሰር ሴሎችን እንዲመታልን አድርገን ብንጠቀም ካንሰርን ኮንቴን ልናደርገው እንችላለን ብለው በ1940 የመጀመሪያውን የኬሞ ድራግ የመጀመሪያውን የኬሞ መድኃኒት ይፈጥራሉ። ይሄ መድኃኒት የተፈጠረው ሊምፎማስ የሚባለው የኢሚዩን ሲስተማችንን አታክ የሚያደርግ የካንሰር አይነት ለሱ ተጠቀሙት።
ኤንድ ሲጠቀሙት ቲዩመሩ እባጭ ይኖረዋል ብያቸዋል። የሆነ ማስ ይኖራል ብያቸዋል። እባጭ ይሁን ትክክለኛ ቃሉ በእውነት ልሳሳት እችላለሁ። መግቢያ ላይ እንዳልኳችሁ የምሳሳታቸውን ነገሮች ማረም ትችላላችሁ። እኔ ለምሳሳተው ይቅርታ ጠይቃለሁ። ሶ የሆነ እባጭ ይኖረ ያንን እባጭ ማስታርድ ጋዙ ወይም ደግሞ አሁን የሰሩት ትንሽ ሴፈር የሆነ ቨርዥን ሰሩ። ራሱ ማስታርድ ጋዝን አይደለም የተጠቀሙት ሐኪሞቹ ሴፈር የሆነው ናይትሮጅን ይመስለኛል። ናይትሮጅን ማስታርድ ጋዝ ተጠቅመው ያንን ቲዩመር ቼክ ሲያደርጉ ሽሪንክ አደረገ ማለት ነው። ለምን ማስታርድ ጋዝ በጣም በፍጥነት ዲቫይድ የሚያደርግ ሴሎችን ሲያገኝ ነው የሚመታው። ያ ማለት ካንሰር ሴሎች ደግሞ በጣም ቶሎ ዲቫይድ ያደርጋሉ። ይቺ ሎጂክ ተጠቅመው ነው ከዛ በኋላ እንግዲህ የካንሰር መድኃኒት የሆነውን ኬሞቴራፒ የፈጠሩት። ዛሬ ኬሞቴራፒ በጣም በብዙ ሚሊዮን የሚቆጠሩ በነገራችን ላይ በአሁን ሰዓት በምድር ላይ በዓለም ግሎባሊ ከ6 ሞቶች መካከል አንዱ በካንሰር ምክንያት ነው የሚፈጠረው። ሶ አሁንም ያንኑ ናይትሮጅን ጋዝ የናይትሮጅን ማስታርድ ነው የሚጠቀሙት ማለት አይደለም። ያ የኬሞቴራፒ የተለያየ ቴክኖሎጂ ኢኖቬሽንስ በመጠቀም የተለያየ ደረጃ ላይ ደርሶ ዛሬ በብዙ ሚሊዮን የሚቆጠሩ ካንሰር ታማሚዎችን ያክማል ማለት ነው። ሶ ኬሞቴራፒ ማለት እንደዚህ ነው። ኬሞቴራፒ ማለት በሰውነታችን ውስጥ የተዟዟረ በጣም በፍጥነት የሚራቡ ሴሎችን ሃንት ያደርጋል፣ ቨልነረብል ያደርጋቸዋል፣ ዊክ ያደርጋቸዋል። በእርግጥ ኬሞቴራፒ አይ ቲንክ እነዚህን ካንሰር ሴሎች ወይም ቶሎ ዲቫይድ የሚያደርጉ ሱፐር ፋስት ዲቫይድ የሚያደርጉትን ሴሎችን ሙሉ ለሙሉ አይገላቸውም። ዊክ ነው የሚያደርጋቸው፣ ቨልነረብል ያደርጋቸዋል። ማን ነው የሚገላቸው? ቀጥሎ ነግራቸዋለሁ። ኬሞ ራዲዬሽን ይባላል። ነገር ግን እዚህ ጋር አንድ ልብ ማለት ያለብን ነገር ኬሞቴራፒ ቶሎ ዲቫይድ የሚያደርጉ የካንሰር ሴል ወይም ደግሞ የኮድ ኤረር ያለባቸውን ሴሎች ነው የሚመታው፣ ሃንት የሚያደርገው ብያቸዋለሁ አይደለ? በጣም አንፎርቹኔትሊ ቶሎ ዲቫይድ የሚያደርጉ ሌሎች ሄልዚ ሴሎች አሉ። ከነዚህ ውስጥ አንዱ ጸጉራችን ነው። ሄል ፎሊክልስ ይባላል። የጸጉራችን ስሩ ፎሊክልስ የሚባለው ስሩ የእሱ ሴሎች ቶሎ ዲቫይድ ያደርጋሉ። ቶሎ ዲቫይድ ስለሚያደርጉ ካንሰር ኬሞቴራፒ ሄዶ እነዚህን ሴሎች ይመታል። ሲመታ ለዛ ነው ጸጉራችን የሚረግፈው። የካንሰር ታማሚዎች ጸጉራቸው የሚረግፈው የጸጉራችን ሴሎች ቶሎ ዲቫይድ ስለሚያደርጉ ነው። ኬሞቴራፒ ደግሞ ሌላ ምንም እንትን የለውም። በጣም ቦልድ ነው፣ ኃይለኛ ነው። ቶሎ ዲቫይድ የሚያደርጉትን ዲቫይድ ሲያደርጉ ሲያይ ሄዶ ሜስ ያደርጋቸዋል፣ አታክ ያደርጋቸዋል። ጸጉራችን የሚረግፈው በዚህ ምክንያት ነው። ኤንድ ጸጉራችን ተመልሶ ያድጋል። እረፍት ስናገኝ የሆነ ኬሞቴራፒ እንዲሁ ዝም ብሎ በመደዳ የሚሰጥ አይደለም። በጣም በስኬጁል በጥንቃቄ የሚሰጥ ነው። ሰውነታችን እረፍት ሲያገኝ ተመልሶ ያድጋል። እንደውም ኬሞ ከርል ይሉታል። አይ ቲንክ ከኬሞ በኋላ ተመልሶ የሚያድገው ጸጉር ኬሞ ከርል ይባላል። ሌሎች ሴሎች ቶሎ ዲቫይድ የሚያደርጉ አለ። ዘገት ላይኒንግ የሚባለው ይሄ ሆዳችን ውስጥ ኢነር ሌየሩ አለ፣ የውስጡ ሌየር አለ። የእሱ ሌየር ሴሎች ቶሎ ዲቫይድ ያደርጋሉ። ቶሎ ዲቫይድ ስለሚያደርጉ ማን ይመታል? አሁንም ኬሞቴራፒ መጥቶ የኬሞ ድራግ ሄዶ ይመተዋል። ለዛ ነው ይሄ ለምንድን ነው ቶሎ ዲቫይድ የሚያደርገው? ዳይጀሽንን ሃንድል ስለሚያደርግ በጣም ቢዚ ስለሆነ እሱን አታክ ያደርገዋል። ለዛ ነው እንግዲህ ከፍተኛ የሆነ ኖዥያ ወይም ደግሞ አይ ቲንክ ማቅለሽለሽ ይመስለኛል ከፍተኛ ኖዥያ ይፈጠርባቸዋል። እነዚህ ጤነኛ ሴሎች ናቸው፣ ሄልዚ ሴሎች ናቸው። ነገር ግን ቶሎ ዲቫይድ በማድረጋቸው ከወንበዴዎች ጋር በአንድ ላይ ይመታሉ። ልክ ፌዴራል ፖሊስም ተመሳሳይ ስህተት እኮ ሊሰራ ይችላል። የአንድ ከተማ ፌዴራል ፖሊስ የሆኑ ቦታ ላይ ወንበዴዎች ተሰብስበው የሚያጠፉ ወንበዴዎች ተሰብስበው ሲያገኝ ሄዶ ሲመታቸው ንጹሐን ዜጎችም አንድ ላይ ይመታሉ። አይደለ እንዴ? ልክ እንደዛ ማለት ነው። ሌላኛው ቦን ማሮ ነው። ቦን ማሮ ማለት አንድ በጣም ቢዚ እንደሆነ ኪችን አርጋችሁ ሰሩት። የብለድ ሴሎችን የሚያመርት ኮንቲኒየስሊ የሚሰራ ማለት ነው። ያ ማለት ቶሎ ሴሎቹ የቦን ማሮ ሴሎች ቶሎ ዲቫይድ ያደርጋሉ። ቶሎ ዲቫይድ ያደረገ ማለት ነው በብለድ ስትሪማችን ላይ እያነፈነፈ ያለ ፓትሮል እያደረገ ያለው የኬሞ ድራግ ይመተዋል።
ስለሚመታው ምን ማለት ነው በጣም ከፍተኛ የሆነ ፋቲግ ይሰማናል ኬሞ በምንወስድበት ጊዜ ከፍተኛ የሆነ ድካም ይሰማናል ማለት ነው እና ኢሚዩን ሲስተማችን ደካማ ሊሆን ይችላል በዚህ ምክንያት ቦን ማሮ አታክ ስለሚደረግ ነገር ግን አንድ ጉድ ኒውስ አለ በጣም ቆንጆ ዜና አለ ጤነኛ ሴሎች አታክ ቢደረጉም በኬሞ አታክ ቢደረጉም ተመልሰው ሪቫይቭ ማድረግ ይችላል they are very tough እና ራሳቸውን ፊክስ ማድረግ ይችላል በኬሞ ቢመቱም ተመልሰው እንደገና ራሳቸውን ፊክስ አድርገው ተመልሰው እንደገና ላይቭ እንደገና ስትሮንግ እንደገና ትክክለኛ ስራቸውን መስራት ይጀምራል you see ለዚህም ነው ጸጉራችን ተመልሶ የሚያድገው እንደውም አንዳንዴ ኬሞ ከርል ይሉታል ጸጉራችን እንደውም መልካም ሆኖ ቆንጅቶ ሊያድግ ይችላል ካንሰር ሴልስ አንዴ ከተመታ ተመልሶ ሪቫይቭ ያደርጋል this is በጣም ትልቅ good news ማለት ይቻላል ቅድም እንዳልኳችሁ ኬሞ እንዴት ነው አድሚኒስተር የሚደረገው በአይቪ ኢንፊውዥን ሊሰጥ ይችላል በኦራል በፒል መልክ በድራግ መልክ ሊሆን ይችላል በኢንጀክሽን መልክ ሊሆን ይችላል ኢንትራቲካል በሚባል መልክም ሊሆን ይችላል ናው ኬሞ ራዲዬሽን ማለት ነው ኬሞ ራዲዬሽን ደግሞ የሚባለው ኬሞቴራፒ እና ኬሞ ራዲዬሽን ሌጀንደሪ ቲም አፕ ናቸው እነዚህ ሁለቱ ቲም አፕ አድርገው የሚሰሩ ናቸው ካንሰርን ለማዳን በጣም አስደናቂ ቲም አፕ ነው ኬሞቴራፒ ውስጥ ለውስጥ እያለ ሄዶ ቶሎ ዲቫይድ የሚያደርጉትን ይመታል ብያቸዋል ራዲዬሽን ማለት ደግሞ ፒውር ኤነርጂ ማለት ነው ኤሌክትሪሲቲን ወደ ፎቶን በመለወጥ በቢም ይፈጠራል ሌዘር ቢም ማለት ነው ያ ቢም ምንድነው ሌዘር ቢም አይታችኋል በመሳሪያ ላይ ለምሳሌ መሳሪያ ላይ ቢም አለ ቀጥታ ሄዶ ምንድነው ለፕሪሲሽን ነው ቢሙ ሄዶ መምታት የሚፈልገውን ነገር ኤግዛክትሊ ሄዶ ፒን ፖይንት ያደርጋል በዛ መሰረት የምትተኩሱት ነገር ሄዶ ይመታል ማለት ይሄም ራዲዬሽን ሊኒየር አክሰለሬተር ይባላል የኬሞ ራዲዬሽን ሊኒየር አክሰለሬተር ይባላል ትልቅ ነው እዛ ስር የምትተኙበት ቴብል አለ ቴብሉ ሞልድ አለው እንዳትንቀሳቀሱ ማድረግ ሶ ቲዩመሩ ያለበት ቦታ ላይ ሄዶ በራዲዬሽን ይመታዋል ማለት እና ይሄ ካንሰር ሴሉን በኃይል ይመታዋል በኃይል ሉክ ኬሞቴራፒ እንዳልኳችሁ ውስጥ ለውስጥ እግረኛ ወታደር አድርጋችሁ ውሰዱት በዓለማዊ ጦርነት ብትወስዱት ኬሞቴራፒ ማለት እግረኛ ወታደር ነው በወንዙ በሸንተረሩ በጋራው በተራራው እያለ ሄዶ የሚመታ ማለት እሱ ያደክመዋል ካንሰር ሴሉን በጣም ቨልነራብል ያደርጋል ይሄ ኬሞ ራዲዬሽን ደግሞ እንደ ድሮን ወይም ደግሞ እንደ አየር ጥቃት አድርጋችሁ ውሰዱት ሰው ከአየር ላይ ሆኖ ፔኔትሬት ያደረገ ቢም ነው ስትሮንግ ቢም ፒውር ኤነርጂ ነው በነገራችን ላይ ኤሌክትሪሲቲን ወደ ኤነርጂ የሚለውጥ ግን ሃርድ ኤነርጂ ነው ፔንለስ ነው ብዙ ህመም የለውም ይላሉ ነገር ግን በሳምንት 5-6 ቀን ወይም የምትወስዱት ከሆነና ለ6-7 ሳምንታት በተከታታይ የምትወስዱት ከሆነ ሰማያዊ የሆነ ፊሊንግ ይኖራል ይሄን ስሜት ይኖራል የህመም ስሜት ይኖራል ነገር ግን ቢሙ በጣም ፓወርፉል ቢም የመጣ ያንን ካንሰረስ የሆነው ቲዩመሩን ያባጩን ይመታዋል ማለት ነው ይሄን በዚህ አይነት መልኩ ሁለቱ ኬሞቴራፒ እና ኬሞ ራዲዬሽን ቲም አፕ አድርጎ ካንሰርን ያጠፉታል ማለት ነው and cancer remission የሚባል ደረጃ ላይ ይደርሳል remission ማለት ሙሉ ለሙሉ ካንሰሩ እጅ ይሰጣል and ካልጋችሁ ትነሳላችሁ መልሶ ህይወታችሁን ታገኛላችሁ and ሙሉ ለሙሉ ከቤተሰብ ጋር እንደገና የመኖር እድል እናገኛለን ማለት ነው የነዚህ የሁለቱ ቲም አፕ የኬሞቴራፒ እና የኬሞ ራዲዬሽን ቲም አፕ ማድረግ እስከ 70% የሚሆን እድል ይሰጣል ከካንሰር ሙሉ ለሙሉ ነፃ የመሆን እድል ይሰጣል ቲዩመሩ የቱ ጋር እንዳለ እንዴት ነው የሚታወቀው ለንግ ካንሰር ከሆነ የሊቨር ካንሰር ከሆነ የፔልቪስ የቦን ማሮ የቱ ጋር እንዳለ ይታወቃል በቃ በጣም በቀላሉ ነው በሲቲ ስካን በኤምአርአይ በፒኢቲ ስካኖች የቱ ጋር እንዳለ በ3ዲ ሞዴል ቲዩመሩን ማፕ ያደርጉታል ሶ ይመቱታል ማለት ነው and በመጨረሻ እንግዲህ አሁን ጊዜው በጣም የተሻሻለ መጥቷል የኬሞቴራፒ አድሚኒስትሬሽን ኬሞቴራፒ የሚሰጥበት መንገድ የኬሞቴራፒ ዶዜጅ በተመለከተ የተለያዩ ቴክኖሎጂዎች እየተፈጠሩ ነው አሁን ዲሴምበር 2025 ላይ ሆነን እንኳን በጣም ብዙ ጥናቶች እየተካሄዱ ነው ከነዚህ መካከል አንደኛው ናኖ ቴክኖሎጂ ነው ናኖ ቴክኖሎጂ ማለት ናኖ ማለት ኢንሴንሊ ስሞል ማለት በጣም
ስፔክ ኦፍ ደስት የሚያንስ ማለት ከአንድ አዋራ ቅንጣት የሚያንስ ማለት ነው ናኖ ቴክኖሎጂ ማለት። በዛ ናኖ ቴክኖሎጂ ድራጉን የኬሞቴራፒ ድራጉ አላ ድራጉ ቬዝል ናኖ ቬዝል በሱ ቬዝል አድርገው ሰውነታችን ውስጥ በኬሞቴራፒ ማለት በሰውነታችን ብለድ ሰርኩሌሽን የሚሄድ ማለት አይደለ። በዛ በብለድ ሰርኩሌሽን ሄዶ ቀጥታ ቲዩመሩ ያለበት ቦታ ላይ የሚያደርስ ማለት ነው ይሄ ናኖ ቴክኖሎጂ። አሁን ዴቨሎፕመንት ደረጃ አልቆ አይ ቲንክ ኢምፕሊመንት የሚደረግ ይመስለኛል በ2026 ማለት በጣም ተስፋ አለ ማለት ነው። ሶ ምን ማለት ነው? ኬሞቴራፒ እየሄደ ይመታል፣ ንጹሃን ዜጎችንም ያጠቃል፣ ንጹሃን ሴሎችም ሄልዚ ሴሎችንም ያጠቃል ኬሞቴራፒ። ኦኬ ለዛ ነው አንዳንድ ሳይድ ኢፌክቶች እንደ ጸጉር መነቀል አይነት ሳይድ ኢፌክቶች የምታዩት። ይሄ ናኖ ቴክኖሎጂ ግን እንደዛ አይነት ሳይድ ኢፌክት አይኖርም። ቀጥታ ሄዶ ያንኑ ካንሰረስ ሴል ወይም ደግሞ ያንኑ ዲቫይድ የሚያደርገውን ሴል ሄዶ የመምታት አቅም ስላለው የተሰራውን በዛ ስለሆነ። ሌላኛው ኤአይ ዶዚንግ አርቲፊሻል ኢንተለጀንስ ዶዚንግ የሚባል አለ። አርቲፊሻል ኢንተለጀንስ ዶዚንግም በተመሳሳይ መልኩ አንድ ታማሚ የሚሰጠው የኬሞቴራፒ ምን ያህል ነው የሚያስፈልገው የሚለውን ለማወቂያ ይረዳል። ኤአይ ዶዚንግ በጣም ኢምፖርታንት ነው። ምክንያቱም አንዳንድ ጊዜ ሐኪሞች ዶዜጅ እንትን ሲለኩ ወይ አነሰ ይሰጣሉ ለዛ ታማሚ ሰው ከካንሰሩ ላይድን ይችላል፣ ወይም ደግሞ የበዛ ይሰጡትና ሳይድ ኢፌክቱ በስቶ ይጎዳል ያል ታማሚ ማለት። ሶ ኤአይ ዶዚንግ ማለት ለዛ ሰው ኤግዛክትሊ እድሜውን፣ የሰውነት ክብደቱን፣ በደሙ ውስጥ ያለው ስኳር መጠን ወዘተ ሌሎች በሽታዎች ከዚህ በፊት የነበረው ሜዲካል ሂስትሪ ወዘተ በሙሉ አናላይዝ በማድረግ ዳታ ተሰጡትና ኤአይ ማለት አናላይዝ ማድረግ ዳታ አናሊሲስ አይደለም የሚሰራው። አናላይዝ አድርገው ለዚህ ሰውዬ ይሄን ያህል ኬሞቴራፒ ዶዜጁ ይሄን ያህል ነው ይላል። ሶ ዘ ራይት አማውንት ኦፍ ድራግ ይሰጣቸዋል ማለት። ያ ማለት ከሳይድ ኢፌክቱ በጣም ብዙ ነው ጠቀሜታው በኤአይ ዶዚንግ ማለት ነው። አይ ሆፕ ኤአይ ዶዚንግም እንደዚሁ በ2026 ስራ ላይ ሊውል ይችላል ብዬ አስባለሁ። በንጽህና ነው ማውራችሁ፣ ማውቀው ነገር የለም። ኤንድ ሶ በጣም ተስፋ አለ ማለት ነው። በካንሰር የታመማችሁ ያላችሁ ወገኖቻችን ፈጣሪም ጨርሶ እንዲምራችሁ በዚህ አጋጣሚ እመኛለሁ። የተሳሳትኳቸው ስህተቶች ባለማወቅ የተሳሳትኳቸው ናቸው፣ ይቅር በሉኝ። እጅግ በጣም አድርጌ አመሰግናለሁ አብራችሁን ስለቆያችሁ። በሚቀጥለው ሳምንት በተመሳሳይ ቴክኖሎጂ ነክ የሆኑ ጉዳዮች ተመልሰን እንገናኛለን። እስከዛው ድረስ መልካም ሳምንት።